ኢህአዴግ ወደ ውህደት የሚያደርገውን እንቅስቃሴ እንደ ፓርቲ የፈጸማቸውን ጥፋቶች ለማረም እንደሚያስችለው ምሁራን ገለጹ። ውህደቱ በዋነኛነት የዜጎችን የዲሞክራሲ ጥያቄ ለመመለስ ጥሩ ሁኔታዎችን እንደሚፈጥርም ምሁራኑ አክለው ገልጸዋል። ተመስገን ሽፈራው ዝርዝር አለው። የኢህአዴግ ምክር ቤት የውህድ ፓርቲ ሀሳቡን እውን ለማድረግ በርካታ ስራዎችን እየሰራ ስለመሆኑ ይነሳል። በፓርቲው ውህደት ዙሪያም የተለያዩ ሀሳቦች ሲንጸባረቁ ይስተዋላል። በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት መምህርና የህግ ባለሙያ የሆኑት አቶ ስሜነ ኪሮስ እንደሚያስረዱት ኢህአዴግ አሁን ላሳካው ነው ብሎ የሚሰራው የፓርቲው ውህደት ከአጋር ድርጅቶች የእኩልነት ጥያቄ በላይ የህዝቦች ዲሞክራሲያዊ ጥያቄ ነው ይላሉ። አንደኛ የፓርቲ አደረጃጀቱን በጎሳ አረገው። አንተ ከሌን ተወክላለህ፣ አንተ ከሌን ተወክላለህ፣ አንተ ከሌን ተወክላለህ ተባሉና ተቀመጡ። ኦፍ ኮርስ የሆነ እየተቦዳደኑ ነው የተቀመጡት። ከዛ በጎሳ ከሆንክ ከጎሳ አትወጣም፣ በክልል ከሆንክ ከክልል አትወጣም። ስለዚህ ኢህአዴግ ጮሌ ነው። አራቱን ዋና የሚባሉትም ማለት ነው እነሱም ብቻ አሰባስበና ራሱን እንትን ብሎ አሰባስበው አይደለም ሰርቷቸው ነው። እና እነኚህ ነገሮች አሉ። ስለዚህ የእኩልነት ጥያቄ ሲነሳ ምንድነው እኛ ላዩን ስለምናየው ነው። ውስጡን ጠለቅ ብለን ስናየው የእኩልነት ጥያቄ አይደለም። በመሰረታዊነት የዲሞክራሲ ጥያቄ ነው። የኛ ድምጽ ጥያቄ ነው። የነኛ ክልሎች ጥያቄ አይደለም። የዜጎቹ ድምጽ ነው። እስካሁን የነበረው ኢህአዴግ ጠንካራ ተፎካካሪ እንዲኖር ቢያደርግ ኖሮ የውህደቱ ጉዳይ አሁን ትኩረት በተሰጠው ልክ የሚነሳ ጉዳይ አይሆንም ነበር የሚሉት መምህር ስሜነ የኢህአዴግ መዋሃድ መፈለግ ፓርቲው እንደ መንግስት እስካሁን በሀገሪቱና በህዝቡ ላይ የሰራቸውን በደሎችና የጥፋት ታሪኮቹን ለመቀየር መፈለጉን የሚያመላክት ነው ይላሉ። ለመቆየት የሚያደርገው ጥረት ብቻ ሳይሆን ታሪኩንም አብሮ ለማራገፍ የፈለገ ይመስለኛል። እዚህ ሀገር አስቀያሚ የሚባሉ ወንጀሎች ተፈጽመዋል። ዘር ማጥፋትን በሰው ልጆች ላይ የሚፈጸሙ ወንጀሎች በሙሉ ተፈጽመዋል። በሰው ልጅ ታሪክ 10 የሚባሉ ከባድ ወንጀሎች አሉ። ተራ ቁጥር 1 እና 2 ያሉት እነኚህ 2 ወንጀሎች ናቸው። እነኚህን የፈጸመው ኢህአዴግ ነው ኢትዮጵያ ውስጥ። የእናንተ ቴሌቪዥንም ቢሆን በሪፖርታጅ መልክ ያቀረባቸው ትልልቅ የሚባሉ ሙስና ወንጀሎች እዚህ ሀገር ተፈጽመዋል። ዘግናኝ። እሱን የፈጸመው ኢህአዴግ ነው። ስለዚህ ኢህአዴግ እለወጣለሁ ሲል ይሄንን ታሪኬን ጥዬ መሄድ እፈልጋለሁ ማለቱን ነው የምረዳው። ኢህአዴግ ባሰበው መልኩ የውህደቱ ጉዳይ ቢሳካለት በፓርቲ ውስጥ መከባበርን ከማምጣቱም በላይ ለህዝቡ ተከባብሮና አብሮ መኖር የሚጨምረው ቁም ነገር ይኖራል ብለው እንደሚጠብቁም መምህር ስሜና ይገልጻሉ። ውህደቱ ለፖለቲካ ምህዳሩ በተለይም ለተፎካካሪ ፖለቲካ ፓርቲዎችም አርያ ሊሆን እንደሚችል ያስረዳሉ። መጣመሩን አስበው ቢሳካለት ጥሩ ነገር ይኖረዋል ብዬ ማስበው 2 ነገር ነው። አንድ ለራሱ ኢህአዴግ ጥሩ ነው። ለራሱ ጥሩ የሚሆንበት ምንድነው? ቅድም እንዳልኩት ያንን መጥፎ ነገሩን እንትን ይላል። የታሪክ መጽሐፍት በሙሉ ሲጻፉ ከዚህ በኋላ ከዚህ ነው የሚጀምረው የሱ ታሪክ። ቀደም ያለው ይቀርለታል ብዬ አስባለሁ። ሁለተኛ በውስጣቸው ትንሽ ያቻነት ስሜት፣ የመከባበር ስሜት፣ የመተባበር ስሜት ይፈጥራል ብዬ አስባለሁ። የኢትዮጵያ ፌዴራሊዝም በዋናነት በኢህአዴግ ላይ የተመረኮዘ ስለሆነ እነሱ የሚከባበሩ ከሆነ ክልሎቹን ወደ መከባበር ይወስዳል ብዬ አስባለሁ። የተለያየ ቋንቋ እየተናገሩ እየተግባቡ አንድ ላይ መኖርና መስራት መቻላቸውን ዜጎች ሲያዩ የተሻለ ይሆናል። ግን ለሌሎቹ ተፎካካሪ ፓርቲዎችም እንዴት ተቀናጅቶ ኃይል ማግኘት እንደሚቻል ትልቅ ልምድ ይሰጣቸዋል። የውህደቱ ጉዳይ ባይሳካ ኢትዮጵያውያን ተባብረን መስራት ላለመቻላችን ማሳያ ይሆናል የሚሉት የህግ መምህሩ አቶ ስሜነ ኪሮስ ኢህአዴግ እንደ መንግስት ራሱን ለማስቀጠልና ታሪኩን ለማደስ ግን ውህደቱ እንደሚረዳው አንስተዋል። የኢህአዴግ አባል ድርጅቶች መዋሃድ ፓርቲው የተጠናከረ ቁመና እንደሚያላብሰው የሐዋሳ ዩኒቨርሲቲ ምሁራን ተናገሩ። ተቃዋሚ ፓርቲዎችም ቢሆኑ ዓላማቸውን በተሻለ መልኩ ለማሳካት በየፈርጃቸው ሊሰባሰቡ እንደሚገባ ጠቁመዋል። ኬኔዲ አባተ
ጊዜው እየተቃረበ በሚገኘው በቀጣዩ የኢትዮጵያ ሀገራዊ ምርጫ ለመሳተፍ በርካታ የፖለቲካ ፓርቲዎች በዝግጅት ላይ መሆናቸው ይታወቃል። በሐዋሳ ዩኒቨርሲቲ የሕግ መምህር የሆኑት ተባባሪ ፕሮፌሰር ዳንኤል በኃይሉ እንደሚሉት ታዲያ የፓርቲዎቹ ቁጥር መብዛቱ ለምርጫ ሂደቱም ይሁን ለመራጩ ሕዝብ አስቸጋሪ እንደሚሆን ይገልጻሉ። የፓርቲዎች ቁጥር መጠን ሲል ጥሩ ነው። አንደኛ ለማኔጅመንትም ይቀላል። ምርጫውንም ለማድረግ ለማህበረሰቡ ምርጫውን ለሚያስተዳድረው አካልም ይህንን መርቶ ለሚያሻግረው የመንግስት አካልም ስልጣን እንኳን ባይቀጥል በጣም የሚቀለው ነገር ነው። 100 ምናምን ፓርቲ ይዘህ ይህንን ለማስተዳደር ትቸገራለህ። አሁን ያለው የምርጫ ህግ እንኳን የተወሰነ ቁጥር ይዛችሁ ነው ሲል አብዛኞቹ ተቸግረዋል። ይሄ ማለት በጣም ጥቃቅን ፓርቲዎች ናቸው ያሉት ማለት ነው። በገዢው ፓርቲ በኢህአዴግ ዙሪያ በተለየ ትኩረት ሀሳባቸውን የሰነዘሩት ተባባሪ ፕሮፌሰሩ ፓርቲው ቢዋሃድ ጠንካራ ቁመና ሊያላብሱት የሚችሉ ጠቀሜታዎችን እንደሚያተርፍ ይናገራሉ። ኢህአዴግ እንግዲህ 4 እግሩን አሰባስቦ ወደ አንድ ውሁድ የሚመጣ ከሆነ አንደኛ በራሱ ውስጥ አግላይ የሆነ ፓርቲ ነው። ምክንያቱም ግንባር ይልና ሌሎቹን አጋር ይላቸዋል። ይሄ አገራዊ ፓርቲ መሆኑ እኔ በተለይ ትልቁ አድቫንቴጅ የሚመስለኝ የገሌ ብሔር ካልሆንኩ የዚህ ፓርቲ አባል አልሆንም የሚለውን ነገር ያቆመውና አገራዊ ያደርገዋል። ለዚህም ተባባሪ ፕሮፌሰር ዳንኤል የሌሎች ሀገራትን ተሞክሮ በተምሳሌትነት ያነሳሉ። ለምሳሌ ቻይና ውስጥ እንዳለው የኮሚኒስት ፓርቲ እንደው ለጠላቱም ለወዳጁም ጠንካራ መሆኑን የሚክድ የለም። ከፕሮግራሙ ጋር ልትስማማ ላትስማማ ትችላለህ። ግን አብዛኞቹ የቻይና ምሁራን ላይ የተሰራ ምርምር ሲጠየቅ ከፕሮፌሰሮች አቅም 80% ይሄ ፓርቲ የሚያደርገው ነገር ለሀገር ይበጃል ብለው የሚያምኑ ሰዎች ናቸው። ይሄን እንዲህ አይነት ጥያቄ ቢጠየቅ ኢህአዴግ ላይ ምን ያህሉ እንደዚህ አይነት ባች ሊያደርጉለት ይችላል፣ ምን ያህሉ እንደዚህ ምስክርነት ሊወጡለት ይችላሉ የሚለውን ጥያቄ መጠየቅ ይቻላል። ውህዱ ሆኖ ግን ጠንክሮ ከወጣ የነገሌ የሚለው ነገር ይቆምለታል። ተቃዋሚ የፖለቲካ ፓርቲዎችም ቢሆኑ በየፈርጃቸው ቢሰባሰቡ ዓላማቸውን በተሻለ መልኩ ሊያሳኩ እንደሚችሉ ይገልጻሉ። ጠንከር ብለው ተቃዋሚዎችም አንድ ላይ ፕሮግራማቸውን አሰባስበው አብዛኞቹ ፕሮግራማቸው ጠብ ያለው አይመስለኝም እንደው ሰዎቹ እርስ በርስ ስለማይግባቡ ካልሆነ በስተቀር። የሲዳማ አርነት ንቅናቄ ሰብሳቢ የሆኑት ዶክተር ሚሊዮን ቱማቶም በዚህ ሀሳብ ይስማማሉ። እኛ እንደኛ አሁን ከሆነ አሁን ኤሌክሽን የመድረክ አባል ነን። እኛ ግንባር ፈጥረን እየሰራን የነበረበት ሁኔታ ነው ያለው። ምንድነው ትናንሽ ልዩነቶችም ካሉ ያንን በመያዝ አብሮ ለሀገር ልማት በአንድነት መሰለፍ የሚል ነው። ሺህ በላይ ለሚሆኑ ወጣቶች የስራ ዕድል ለመፍጠር በትኩረት እየሰራ መሆኑን ገለጸ። የስራ ዕድል ይፈጥራሉ ተብለው የተጠበቁ ግዙፍ የልማት ፕሮጀክቶች እንዲጠናቀቁም እየተሰራ መሆኑ ተገልጿል። አለም ይልፉ ተጨማሪ አላት። ከድሬዳዋ ዩኒቨርሲቲ በአካውንቲንግ የትምህርት ዘርፍ 3.2 በማምጣት የተመረቀው ወጣት ጀማል አሊ ከተመረቀ ጀምሮ ስራ በማፈላለግ ላይ ተጠምዷል። ስራ መፈለጉ ደግሞ ከአድካሚነቱም በላይ ተስፋ ያስቆረጠው ስለመምጣቱ ነው ወጣቱ የሚገልጸው። ወደ 2 ሰዓት አካባቢ እመጣለሁ። ከሰዓትም ከ9 ሰዓት ጀምሮ እስከ 12 ምናምን ብዬ ከዚህ እስከ ድልጮራ አሁን እንደገና በየእንትኑ አለ ማስታወቂያ ዩኒቨርሲቲ ፊት ለፊት ያለው አይገኝም፣ ግን ማስታወቂያ በየቀኑ ይወጣል። ማስታወቂያ ስንወዳደር እነሱ በቃ ስክሪን አውት አድርጎ ይቀመጣሉ። በዘመን ነው ስራ እንጂ አይገኝም፣ መቼም አይገኝም። ይህ የጀማል ብቻም ሳይሆን የበርካታ ኢትዮጵያውያን ወጣቶች እጣ ፈንታ የሆነ መጥቷል። በሀገር አቀፍ ደረጃ የስራ አጥ ቁጥሩ ከጊዜ ወደ ጊዜ እየጨመረ መምጣቱ ደግሞ የዚህ ማሳያ ነው። ይህ ደግሞ በሀገሪቱ ለሚፈጠሩ የሰላም መደፍረስና አለመረጋጋት ትልቅ አስተዋጽኦ እንደሚኖረው ነው የዜጎች ስጋት። ወጣቱ የስራ ዕድል ካልተፈጠረለት፣ ወጣቱ የስራ ዕድል ከሌለው የሚፈልገው ሰው እንደሚፈልገው ያጣ ሰው ወደማይፈልገው ይሆናል ይባላል። ስራ የሌለው ሰው መንገድ ላይ ሲቀመጥ ትንሽ ነገር ሲያይቀላቅለዋል። ስለዚህ ይሄንን ትልቁ የወጣትን የስራ ዕድል ፈጠራ ላይ መስራት እንዳለበት፣ ወጣቱ በኢኮኖሚ ራሱን መቻል እንዳለበት ይሄ ስራ አስምረን ያስቀመጥነው ነው። ሁሉም ስራ የሌላቸው ናቸው ወጣቱ። ስራ ከሌለሽ እኮ የማትፈልጊው ነገር የማትፈልጊበት ቦታ መንግስት ለልጆቻችን ስራ ያውጣ። እንኳን ስርዓት ያለች ድሬዳዋ ውስጥ ትምህርት አጥተናል። እኛ አሁን ልጆቻችን አለ ትምህርት ቤት እየተቀመጡ ነው። ትምህርት አይማሩም። ካልተማረ ሰው ምንድነው ፈርተም ማለቴ ነው።
በድሬዳዋ ከተማ መስተዳድር የስራ ዕድል ይፈጥራሉ ተብለው ተስፋ የተጣለባቸው ግዙፍ የልማት ፕሮጀክቶች በታቀደላቸው ጊዜ ያለመጠናቀቅ 25 በመቶ የሚሆነውን የከተማውን ነዋሪ ስራ አጥ እንዲሆን አንድ ምክንያት ሆኗል። በተለይ ምሩቃንን አሁን ሊይዙና ሊያስተናግዱ የሚችሉት ትልቅ የኢንዱስትሪ ፓርክ አለን። አሁን ስራ ይጀምራል በሚል እሱም ስራ አልጀመረም። ስለዚህ እስካሁን የስራ ዕድል እየተፈጠረ ያለው በአስተዳደሩ ባሉ ፕሮጀክቶች የመንገድ ፕሮጀክቶች ላይ የድንጋይ የኮብልስቶን ንጣፍና ማቅረብ ላይ ያሉት ናቸውና ስራ የመምረጥ ሁኔታዎች አሉ። ጥቃቅን ስራዎችን አይወስዱም። ያንን እያሻሻሉ በተገኘው አማራጭ ሁሉ ካልተገባ ስራ የሚመረጥ ከሆነ ደግሞ አስቸጋሪ ሊሆን ይችላል። በ2012 የስራ ዘመን በስፋት የስራ ዕድል መፍጠር የሚችሉ ፕሮጀክቶች ላይ ትኩረት በማድረግ አሳሳቢ ደረጃ ላይ የደረሰውን የስራ አጥ ቁጥር ለመቀነስ እየተሰራ መሆኑን የከተማ አስተዳደሩ ይገልጻል። የተጀመሩ ፕሮጀክቶች አሉ። ኦልሬዲ ማለት ስራ የጀመሩ ላስት ይር ተጀምረው ያላለቁ ፕሮጀክቶች አሉ እና እነሱ ያው እንዲያልቁ ያደረግን ያለ ነው። አዲስ የሚጀመሩ ፕሮጀክቶችም አሉ እና ምንድነው እንደ አዲሱ አስተዳደር ያሰብነው እነዚህን ባክሎኮች በሙሉ መጨረስ አለብን ብለን ነው የወሰንነው። ሁለተኛው ደግሞ ከተማውን ለሚቀይር የሚችሉ ቦልድ ነገሮች መስራት አለብን ብለን ነው ያቀድነው ማለት ነው። እነዚህ ቦልድ የሆኑት የስራ ዕድል የሚፈጥሩ ስራዎች ናቸው። በሌላ በኩል ደግሞ የሰው ቅጥርም አለ። በሲቪል ሰርቪስም በፖሊስም ይሁን በተለያዩ እንትኖችም ኢንስቲትዩሽኖች ደግሞ ቅጥር እናካሄዳለን። ሌላው ደግሞ በመንግስት ብቻ ሳይሆን ትልቁን ድርሻ የሚይዘው ደግሞ የባለ ሀብት ነው፣ የኢንቨስትመንት ማለት ነው። ኢንቨስትመንትን እያበረታታ እንገኛለን። 2012 ላይ እንዳስተዳደር ማለት ነው 19864 የስራ ዕድል መፈጠር አለበት። ይሄ ከፌዴራል ጋር ያቀድነውና የተናበብነው እንዳስተዳደር የሚወሰድነው ነው። በሀገር አቀፍ ደረጃ 3 ሚሊዮን ለሚሆኑ ዜጎች የስራ ዕድል ለመፍጠር መንግስት ልዩ ትኩረት ሰጥቶ እየሰራ ይገኛል። ኢህአዴግ አንድ ወጥ ፓርቲ የመሆኑን አቅጣጫ ከዚህ በፊት በኢህአዴግ ስብሰባዎች አቋም የተወሰደበት ጉዳይ ሲሆን ወቅቱ ሲደርስ እንደሚፈጸም ነበር የተቀመጠው። አጋር ድርጅቶች ጋር አጋርነት የሚለውስ እስከ መቼ ድረስ ነው? ኢህአዴግን ወደ ውሁድ ፓርቲ የማሸጋገሩ ጉዳይ ማን ያንሳው የሚለውን ነው። ግን ይሄ ጉዳይ 22 ዓመት አልፎናል። በአጋርነት ይዘናቸው ያለውን እንቀፍ ስንል አሁን ያለውን የኢህአዴግ ፕሮግራም ይዞ መሄድ ማለት ላይሆን ይችላል። ብዙ አማራጮች ሊታዩ ይችላሉ። አጋር ድርጅቶቻችን ኢህአዴግን ሊቀላቀሉ የማይችሉበት አንድ መሰረታዊ ምክንያት አለ። እነዚህ አጋር ድርጅቶች የሚሰሩባቸው ህብረተሰቦች በአብዛኛው አርብቶ አደር አካባቢዎች ናቸው። የአርብቶ አደር አካባቢዎች ከመሆናቸው ጋር ተያይዞ ለአብዮታዊ ዴሞክራሲ የሚሆን ማህበራዊ መሰረት የለም። ማህበራዊ መሰረቱ በሌለበት አብዮታዊ ዴሞክራሲያዊ ድርጅት ይኖራል ብለን መገመት አንችልም። ማህበራዊ መሰረቱ እስኪፈጠር ድረስ በዚህ አካባቢ አጋሮች እንጂ አብዮታዊ ዴሞክራሲ ድርጅቶች ሊኖሩን አይችሉም። የአራት ማዕዘን ዜናዎቻችን እንደቀጠሉ ናቸው። መሰረታዊ የጤና ፓኬጅ በሀገሪቱ የጤና ተደራሽነትን ለማስፋፋትና የዜጎችን ጤና ለማሻሻል ከፍተኛ ሚና እንዳለው የጤና ሚኒስትሩ ዶክተር አሚር አማን ገለጹ። ሁለተኛው ዙር የመሰረታዊ የጤና ፓኬጅ መርሃ ግብርም ይፋ ተደርጓል። ፓኬጁ ተግባራዊ መደረጉ ዜጎች በዝቅተኛ ዋጋ ጥራት ያለውና ፍትሐዊ የጤና አገልግሎት ማግኘት የሚያስችላቸው ሲሆን ሁለተኛው ዙር እንደ አውሮፓውያን አቆጣጠር እስከ 2030 ድረስ ተግባራዊ የሚደረግ ነው። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታደርሰን ሪፖርተራችን ፋሲካ አያሌው በቀጥታ መስመራችን ላይ ገብታለች። ፋሲካ እንደምን ውለሻል? እስቲ በሁለተኛው የመሰረታዊ የጤና ፓኬጅ መርሃ ግብር የዜጎችን ጤና ለማረጋገጥ የተያዙት እቅዶች ምንድን ናቸው?
አመሰግናለሁ አልጋነሽ። እንግዲህ መንግስት የዜጎችን ጤና ለማሻሻል የተለያዩ መርሃ ግብሮችን ቀርጾ ሲሰራ መቆየቱ ይታወቃል። ከነዚህ አንዱ የሆነው እንግዲህ የመሰረታዊ የጤና ፓኬጅ ነው። በዚህ ውስጥ የተለያዩ ስራዎች ናቸው ሲከናወኑ የነበሩት። ይህ የመሰረታዊ የጤና ፓኬጅ እንደ አውሮፓውያን አቆጣጠር በ2005 ነው ተግባራዊ መደረግ የጀመረው። እንግዲህ ያለፉት 14 ዓመታት የተለያዩ ስራዎችን ነው ሲያከናውን የቆየው። በዚህ ውስጥ 3 ዋና ዋና የትኩረት አቅጣጫዎች ናቸው የነበሩት። አንደኛው ምንድነው የተላላፊ የሆኑ በሽታዎችን መከላከል ነው። እንግዲህ ሁለተኛው ደግሞ የስነ ተዋልዶና የእናቶችና ህጻናትን ጤና መጠበቅ፣ እንዲሁም ደግሞ ሶስተኛው የጤናን ማበልጸቅ የሚሉ 3 ዋና ዋና ሀሳቦችን በመያዝ ነው ሲከናወን የነበረው። ሆኖም ይህ ተግባር በስፋት ዜጎችን ተደራሽ ማድረግ ቢችልም የሚፈለጉ አቅጣጫዎችን መሄድ አልቻለም ነበር የተባለው ዛሬ በነበረው መድረክ ማለት ነው። እንግዲህ የጤና ፓኬጁ ሲተገበር በዋናነት የምናስታውሰው የጤና ኤክስቴንሽን ፓኬጅ ነው። ያለፉት 10 ዓመታት በላይ ሲከናወን የነበረ ነው። ይህ የዜጎችን ጤና ለማሻሻል እስከ ታች እስከ ወረዳ እስከ ቤተሰብ ድረስ ሄዶ የንጽህና አጠባበቅ፣ ተላላፊ ያልሆኑ በሽታዎችን መከላከል እንዲሁም ደግሞ የስነ ተዋልዶና ቤተሰብ ምጣኔ ላይ የተለያዩ ስራዎች ሲሰሩ ቆይተዋል። ሰፊ ውጤትም ማምጣት የቻለ ነው እንደ ሀገር ደረጃ ማለት ነው። በዚህ ውስጥ እንግዲህ አማካኝ የዜጎች የመኖሪያ እድሜም 56.9 መሆን ችሏል በእነዚህ ስራዎች። እንዲሁም ደግሞ የእናቶችና ህጻናትን ሞት መቀነስም በስፋት እንደ ስኬት የሚነሱ ሁኔታዎች ናቸው። በዚህ ባለፉት ዓመታት የመሰረታዊ የጤና ፓኬጅ ማለት ነው። ይህ እንግዲህ የተለያዩ ስራዎችን ሲያከናውን ቆይቶ አሁን ደግሞ ሁለተኛው ምዕራፍ ነው ዛሬ ይፋ የተደረገው። ይህ እንግዲህ እንደ አውሮፓውያን አቆጣጠር እስከ 2030 ተግባራዊ የሚደረግ ነው። ሆኖም በፊት የነበሩት 3 አቅጣጫዎች ብቻ ነበሩ። ይህም ጠባብ የሆነ የተፈለጉትን የጤና ዘርፎች ማካተት ያልቻለበት ሁኔታ እንደነበረ የሚታወቅ ነው። ከዚህ አንጻር እንግዲህ የተለያዩ ሰፋ ያሉ የጤና ዘርፎችን በማካተት እስከ 9 የጤና ዘርፎች ውስጥ በተለይም ደግሞ ተላላፊ ያልሆኑ በሽታዎችን በዋናነት በማካተት 1184 የሚሆኑ የጤና አገልግሎቶች ለመስጠት ነው በሁለተኛው መሰረታዊ የጤና ፓኬጅ የታሰበው። በዚህ ውስጥ እንግዲህ ተላላፊ ያልሆኑ በሽታዎችም እንዲሁ ይዳሰሳሉ። ሆኖም የተለያዩ አጋር አካላትም የገንዘብ ድጋፍ እንዲያደርጉም ጥሪ ቀርቧል። የጤና ሚኒስትሩ ዶክተር አሚር አማን እንግዲህ የፓኬጁ በዋናነት ፍትሐዊ የሆነና ጥራት ያለውን እንዲሁም ደግሞ ዝቅተኛ ዋጋ ያለው የጤና አገልግሎት ለዜጎች ማዳረስ ነው። ይህን ስራ ለማከናወን የተለያዩ የገንዘብ ድጋፎችና አጋር አካላትን የሚያካትት ስራ መሰራት እንዳለበት ተገልጿል። እስከ ወረዳም ድረስ በመሄድ ይህንን ስራ ለማከናወን የታሰበው ለዚህም የተበጀተ በጀት እንዳለ ተጠቁሟል ማለት ነው። ያለኝ መረጃ ይህንን ይመስላል። አልጋነሽ፣ አመሰግናለሁ። አመሰግናለሁ ፋሲካ። በክረምቱ ሲያከናውኑ የነበረውን የበጎ ፈቃድ አገልግሎት በበጋው ማጠናክረው እንደሚቀጥሉ ኢቲቪ ያነጋግራቸው የአዲስ አበባ ወጣቶች ተናገሩ። በበጎ ፈቃድ ላይ ለተሰማሩ ወጣቶችም የእውቅና መርሃ ግብር ተሰጥቷል። ብሩክ ተስፋዬ ተሳታፊዎቹን አነጋግሯቸዋል። አንድ ማህበር ወይ አንድ ግለሰብ ለሰራው ነገር እውቅና ሲሰጠው ከዚህ በላይ የተሻለ ነገር እንዲያስብና መስዋዕትነትም እስከ መክፈል ለማድረግ ተነሳሽነት ይኖረዋል። የተቸገሩትን በመርዳት አዛውንቶችን፣ እናቶችን፣ ጧሪ የሌላቸውን በመርዳት የምታገኘው እርካታ ነው። ሌላው ቤተሰቦቻቸው ያለፉ ህጻናቶችንም በመርዳት የምታገኘው ደስታ ነው። እዛ ላይ ነው እንግዲህ በጎ ስራዎችን እያከናየድን ያለ ነው። በጎ ስራ ፍቃድ መምጣቱ ሰውን ተነሳሽነት ያደርጋል። እንደ ኢትዮጵያዊም ደግሞ ኢትዮጵያን ወደ ተሻለ ደረጃ እንድንሄድ ንጹህ የጸዳች ሀገር እንድትሆን ያው እነዚህን ነገሮች ማከናወን በየጊዜው ጥሩ ይመስለኛል። ችግኝ ላይ ተሳትፈናል፣ ደብተርም ላይ ተሳትፈናል፣ ጽዳትም ላይ በከፊል እንደዛው። የደብተሩ ፕሮግራም ላይ የተቻለን አሰባስበናል። ቴንኪው መባላችንና ወይም ደግሞ ከቴንኪው አልፎ ደግሞ ተምሳሌት መባል ደግሞ ሌላ ደስ የሚልና ሌላ ደግሞ እንድትሰራ ቀጣይነት እንዲኖረው የሚያደርግ የሚያበረታታ ነገር ነው ማለት ነው። በጎ ስራ አይቆም ሲጀመር መንግስት ብቻው የሚችልበት ነገር አለ። መንግስት ማለት ህዝቡ ነው። እዚህ ያለው ወጣት ነው። እሳተ ሌላ ሰው ወጣት የፈለገው ማስተባበር ማስተናገር ይችላል። ይሄን ያደረገ ወጣቱ ከዚህ በላይ መስራት እንደሚችል የራሱን ሀሳብ ለህዝቡ ማገልገል የራሱን ጉልበት መጠቀም ያለበት ወጣት በዚህን ሰዓት ነው። እነዚህ ነገሮች ቀጣይ ሆነው በዚህ በበጋ ላይ
በችግኝ ደረጃ እንኳን የተተከሉትን የግድ ዝናብ መጠበቅ ስለሌለብን ራሳችን ፕሮግራም ቀርጸን እየሄድን ማጠጣት አለብን። ሁላችንም እንደ ዜጋ ሀገራችን ለም እንድትሆንና የተሻለ አየር እንድንተነፍስና ለልጆቻችን ደግሞ የተሻለ ሀገር ለማስረከብ ይህን ነገር ቀጣይ ክትትል እንድናደርግ ያው ትልቁን ዝግጅት ማድረግ ጀምረናል እኛ በግላችን እና እነዚህ ነገሮች ቀጣይ አድርገንም መንግስት ባወጣው መዋቅር ላይ እኛም ደግሞ በሚቀጥለው ያሉት ፕሮግራሞች ላይ አቅማችን የሚፈቅደውን ባሉ አባላቶች መልካም ፍቃድ ስላላቸው ሁሉንም ነገር እዛ ውስጥ ተሳትፎ ለማድረግ ያው ዝግጅትነቱን ጨርሰናል። ይሄ የክረምት የበጎ ፈቃድ ተግባር በክረምት ብቻ ተሰርቶ የሚተው ሳይሆን በበጋም ጭምር እንዲቀጥል ከማድረግ አንጻር ስራዎች እየተሰሩ ያሉበት አግባብ ነው ያለው። እኛም ከዚህ አንጻር የራሳችን የሆነ በቂ ቅድመ ዝግጅት አድርገን ያጠናቀቅንበትና በበጋ የበጎ ፈቃድ ተግባራት ክረምት የተከልናቸውን ችግኞች ውሃ የምናጠጣበት የምንንከባከብበት የትራፊክ አገልግሎት የተለያዩ ወገኖችን የተለያዩ ተማሪዎችን በትምህርት የመደገፍ ስራ በሌሎችም ተግባራት እንደዚሁ የመደገፍ የበጎ ፈቃድ አገልግሎቱ በበጋም ጭምር ተጠናክሮ የሚቀጥል ነው የሚሆነው ማለት ነው። ለዚህም እንደ ፌዴሬሽን እንደ አዲስ አበባ ወጣቶች ፌዴሬሽን አስፈላጊውን ቅድመ ዝግጅት አድርገን ለአድዋ ጦርነት መነሻ ምክንያት የሆነው የውጫሌ ውል በተፈረመበት ይስማ ንጉስ እየተገነባ ያለው ሙዚየም የግንባታ ሂደቱ ወደ መጨረሻው ምዕራፍ መዳረሱን የአማራ ህንፃ ስራዎች ድርጅት አስታወቀ። የሙዚየሙ ስራ እንደተጠናቀቀ ፈጥኖ ወደ ስራ እንዲገባ ለማስቻል ከወዲሁ የቅርስ ማሰባሰብ ስራ እየተከናወነ መሆኑንም የደቡብ ወሎ ዞን ባህልና ቱሪዝም መምሪያ ገልጿል። ንብረት የተሆነ ዝርዝር አለው። በደቡብ ወሎ ዞን አምባሰል ወረዳ የሚገኘውና የአድዋ ጦርነት መነሻ የሆነው የውጫሌ ውል የተፈረመበት ታሪካዊ ቦታ ይስማ ንጉስ ላይ እየተገነባ ያለው ሙዚየም ወደ መጨረሻው ምዕራፍ መድረሱን የአማራ ህንፃ ስራዎች ድርጅት አስታውቋል። አቶ ዮሐንስ አሰፋ የፕሮጀክቱ ቴክኒካል ማናጀር ሲሆኑ የግንባታ ስራው እስከ ሰኔ መጨረሻ እንደሚጠናቀቅ ጠቅሰው የግብዓት አቅርቦት ችግሮች የማይገጥሙ ከሆነ ደግሞ ለየካቲት 23 የአድዋ ድል በዓል ስራውን ማጠናቀቅ እንችላለን ብለዋል። ፕሮጀክቱ እያለቀ ማለቅ ላይ ፊኒሺንግ ስራ ነው ኦልሞስት እየሰራ ነው ያለነው። የካቲት 23 የማለቅ ፕሮባቢሊቲ አለው። በቅድም የተያዘ ነገር ነው። የግንባታ ስራው የዋና ሙዚየም የመግቢያ በርና ካፍቴሪያን የሚያጠቃልል ሲሆን ዋናው ሙዚየም ግንባታው ሲጠናቀቅ ኢትዮጵያውያን ለአድዋ ድል የከፈሉትን መስዋዕትነት ያመላከተ ቅርጽ እንደሚኖረው አቶ ዮሐንስ ይናገራሉ። እንግዲህ ጣሊያን ወደ ኢትዮጵያ መጥቶ ቅኝ ግዛትን ለመግዛት በሚሞክርበት ሰዓት የኢትዮጵያ ሕዝቦች በእንቢተኝነት ቅኝ ግዛቱን በማሸነፋቸው ባርነትን ማሸነፋቸውን ለመግለጽ መጣላቸውን ለመግለጽ ኢንክሊኔሽን እየወደቀ እንደሆነ ለማሳየት ተሞክሯል። ነጭና ጥቁር ፊኒሺንግ ኤክስተርናል ወል ፊኒሺንጉ ላይ ነጭና ጥቁር የሚሆነው የኛን ጥቁርነትና የነጮችን እሱን ኮምባይን አድርጎ ለማሳየት ነው። የፍራግመንት ነገር አለ ያልኳቸው የተሰነጣጠቀ ለማለት ነው በአማርኛ። እሱ ማለት ምንድነው? የሆነ ኃይል ከውስጥ ወደ ውጭ ሲያሸንፍ ጣራው ላይ እናሸንፋለን የሚል የእጃችን ምልክት ከዚህ በላይ ያለው የእጃችን ምልክት እሱ ጣራ ዲዛይን ላይ ያለ እሱ ከውስጥ ወደ ውጭ ሲወጣ የሆነ ነገር የሆነ ፓወር ሲያፈራርሰው መሰነጣጠቁን ክራክ ማድረጉን ለማሳየት ነው። ወደ ሙዚየሙ የሚያስገባው ዋና በር ደግሞ ለአድዋ ጦርነት መነሻ የሆነውን አንቀጽ ለማስታወስ በግዕዝ የ17 ቁጥር ቅርጽ ይኖረዋል ተብሏል። ዋና መግቢያ በር ደግሞ የግዕዙን 17 ቁጥር ለማሳየት ነው የተሞከረው። እንደሚታወቀው የአድዋ ድል መነሻው የውጫሌ ውል ስምምነት ነው። አንቀጽ 17 ስለሆነ የጦርነት መነሻው አንቀጽ 17ን የግዕዙን እሱን ለማሳየት የተሞከረበት ሁኔታ ነው ያለው። የደቡብ ወሎ ዞን ባህልና ቱሪዝም መምሪያም የሙዚየሙ ግንባታ በወቅቱ የነበረውን ታሪክ በሚያስታውስ መልኩ እንዲገነባና እንዲሁም ደግሞ በተያዘለት ጊዜ እንዲጠናቀቅ ክትትል እያደረኩ ነው ብሏል። የመምሪያው ኃላፊ አቶ ሱሌማን እሸት የሙዚየሙ ስራ እንደተጠናቀቀ ፈጥኖ ወደ ስራ እንዲገባ ለማስቻል ከወዲሁ የቅርስ ማሰባሰብ ስራዎች መጀመራቸውንም ይናገራሉ። ቅርሶችን ለማሰባሰብ እቅድ ይዘን እየተንቀሳቀስን ያለ ነው። ያው በበላይነት እያሰራ ያለው የክልሉ መንግስትም ስለሆነ ከታሪኩ ጋር የታሳሰረ ቅርሶችን በዛ መልክ ዝም ብሎ ማንኛውንም ቅርስ ማስገባት ብቻ ሳይሆን ታሪኩ ጋር ቀጥታ ግንኙነት ያላቸውን ቅርሶችን በማሰባሰብ ወደ ቦታው ለማስገባት እቅድ አቅደን እየተንቀሳቀስ ነው። ይሄ ከኛም በላይ ስለሆነ ከክልሉ ባህልና ቱሪዝም ጋር እየተገናኘን እቅድ አቅደን ስራዎችን ለመስራት ዝግጅት ላይ ነው ያለ ነው። ከሙዚየሙ ግንባታ ጎን ለጎን
የውጭ ውል የተፈረመበት ታሪካዊ ቦታ ይስማ ንጉስ አካባቢን ጨምሮ የቱሪዝም ገቢን ለማሳደግ የሚያስችሉ የመሰረተ ልማት ስራዎች እንዲሰሩ እቅድ መያዙን አቶ ሲሌማን ተናግረዋል። መሰረተ ልማት ላይ በጣም መስራት እንዳለብን አውቀን ከሚመለከታቸው ከዞን ከክልል አመራሮችም ጋር እጅና ጓንቱን እየሰራ ነው። በተለይም የሆቴል ኢንፍራስትራክቸርን በማሟላት ረገድ አሁን ኮምቦልቻ ላይ በዚህ ዓመት ወደ 6 ሆቴሎች 5 ስታር የሆኑ ሆቴሎች እንደዚህ የኢንቨስትመንት ፈቃድ የተሰጠበት ሁኔታ አለ። እንደዚህ እነዚህ ማንጉስ አካባቢ ላይ ሎጂዎች እንዲገነቡ ለባለ ሀብቶች እያስተዋወቅ ነው። እንዲህ አይነት ሁኔታዎች ተጀምረዋል። ከባህልና አኳያ በርካታ ስራዎች እንሰራለን ብለን እናስባለን። እንግዲህ ይሄ ክልል በአማራ ክልል እንደ ክልል ስናስበው ሪች የሆነ የባህል ሀብት አለው ከቱሪዝሙ ባሻገር ማለት ነው። ስለዚህ ይሄን አልምተን በማስተዋወቅ ረገድ ብዙ ስራ እንሰራለን ብለን እንጠብቃለን። እስካሁን በነበረው ሂደት ውስጥ ግን በተቆራረጠ ነባራዊ ሁኔታ ውስጥ ያለ ነው ብሎ መግለጽ ነው የሚቻለው። ከ25 ሚሊዮን ብር በላይ በሆነ ወጪ እየተገነባ ያለው ይስማ ንጉስ ሙዚየም ወደ ግንባታ ከገባ በመጪው ጥር ወር 2 ዓመት ይሞላዋል ተብሏል። የባሌ ብሔራዊ ፓርኮችን የሚጎበኙ ቱሪስቶች ቁጥር እየጨመረ መምጣቱ ፓርኩ አስታወቀ። ቱሪዝም ኢትዮጵያ በበኩሉ በሀገሪቱ የሚገኙ የቱሪዝም መዳረሻዎችን በማልማት ከዘርፉ የተሻለ አቅም ለማግኘት እየተሰራ መሆኑን ያስታወቀው። መልስ አምዴ ተጨማሪ አለው። በርካታ ታሪካዊ ባህላዊና ተፈጥሯዊ የቱሪስት መዳረሻዎች ያሏት ኢትዮጵያ እነዚህ መዳረሻዎችን የሚጎበኙ የቱሪስቶች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ጥናቶች ያሳያሉ። አልፎ አልፎ በሀገሪቱ አንዳንድ አካባቢዎች የሚስተዋሉ አለመረጋጋቶችን ቢኖሩ አሁንም በርካታ ጎብኚዎች የቱሪስት መዳረሻዎችን በስፋት እየጎበኙ ይገኛሉ ተብሏል። የኢትዮጵያ ቴሌቪዥን ያነጋገራቸውና የባሌ ተራሮች ብሔራዊ ፓርክን ሲጎበኙ የነበሩ የሀገር ውስጥና የውጭ ሀገር ጎብኚዎችም በኢትዮጵያ ውስጥ የሚገኙ የቱሪስት መዳረሻዎችን በተሳካ መልኩ እየጎበኙ መሆናቸውን ነው የተናገሩት። ቦታው በትክክል ደስ የሚል ነው። ሁሉንም እንስሳቶች በትክክል ማየት ይቻላል። እኔ አሁን ለመጀመሪያ ጊዜ ነው ጭላዳ ዝንጀሮ ያየሁት። በፓርኩ ውስጥ እንደ ሳነት ያሉ ደስ የሚሉ ስፍራዎችንም ተመልክቻለሁ። በጣም ደስ ብሎኛል። My guide made some call and he said to me it's safe. አስጎብኚዎቼ ያለምንም የጸጥታ ችግር የቱሪስት መዳረሻዎችን መጎብኘት እንደሚቻል ደውለው ነግረውኝ ነው የመጣሁት። አሁን ደስ በሚል ሁኔታ እየጎበኘው ነው። የተለያዩ አዋፋትን፣ ኒያላ፣ ጭላዳ ዝንጀሮችና ሌሎች እንስሳትን አይቻለሁ። በተለይም እንደ ባሌ ተራሮች ብሔራዊ ፓርክ ያሉ የቱሪስት መዳረሻዎችን በዚህ ወቅት በርካታ ቁጥር ያላቸው ቱሪስቶች እየጎበኙት መሆኑን ደግሞ የፓርኩ አስተዳዳሪዎች ገልጸዋል። ሃይ ሲዝን ውስጥ ነን። ያ ቱሪስቱ የመጣበት ወቅት ውስጥ ነው። ስለዚህ እንደዛም ደግሞ አሁን እስካሁን የሚያሳየው የኛ ዳታ ቱሪስቱ እየጨመረ ነው የመጣ ቱሪስት እየጨመረ ነው የሚያሳየው። ስለዚህ ይሄ እንደዚህ ጨምሮ እስከ 5 ወር አካባቢ ተከታታይ ዳታችን ድሮም እንደዛ ነው የሚያሳየው፣ አሁንም እየጨመረ ነው ያለው። ስለዚህ ጥሩ ቱሪስት ፍሰት አለ፣ ምንም የቀነሰ ነገር የለም። ስለዚህ ሰላም ነው። ባሌን መታችሁ ከውጭም ከሀገር ውስጥም መታችሁ መጎብኘት ትችላላችሁ። Overall, in the last 18 months, it's been much better and we've seen a rise in tourist numbers. በአጠቃላይ ካለፉት 18 ወራት ወዲህ የጎብኚዎች ቁጥር እየጨመረ መጥቷል። ባሌ ለጎብኚዎች የተሻለ ነው። የተለያዩ የመሰረተ ልማት እጥረቶች ካልሆነ በስተቀር ሁሉም ነገር ለጎብኚዎች ምቹ ነው። እነዚህንም ችግሮች በቀጣይ ለመቅረፍ እየተሰራ ነው። በአሁኑ ወቅት በሁሉም የሀገሪቱ አካባቢዎች የሚገኙ የቱሪስት መዳረሻዎችን ለመጎብኘት ምቹ አጋጣሚዎች መኖራቸውን የገለጸው ቱሪዝም ኢትዮጵያ በበኩሉ ከጊዜ ወደ ጊዜ የቱሪስት ፍሰቱ እየተሻሻለ መሆኑን ነው የጠቆመው። አብዛኛው ቱሪስት የተለያዩ አገር ጎብኚዎች ማግኘት ይችላል። እነሱንም ስናወያያቸው ሰላም ሆኖ አሁን ያለምንም ስጋት እንደሚንቀሳቀሱ እንግዳ ተቀባይነታችን፣ በተጨማሪ ደግሞ ህብረተሰባችን ለአካባቢው በተለይ ለነዚህ ለፓርኮቻችን ለመዳረሻ ቦታዎቻችን ልዩ ቦታ አለው። ስለዚህ እስካሁን ድረስ ልዩ እነዚህን አካባቢዎች በመጠበቁ የቱሪስትም ፍሰቱ የተሻለ መሆኑን ማየት ይችላል። በቀጣይ በኢትዮጵያ የሚገኙ የቱሪስት መዳረሻ ስፍራዎችን በማልማት ከቱሪዝም ዘርፉ የተሻለ ፋይዳ ለማግኘት እየተሰራ ይገኛልም ተብሏል። በተመሳሳይ በባሌ ተራሮች ብሔራዊ ፓርክ ያለውን የቱሪዝም እንቅስቃሴ አስመልክቶ የፓርኩ የህብረተሰብ ክፍሎች አስተያየታቸውን ሰጥተዋል። አስተያየቶቹን ሪፖርተራችን መለስ አምዴ እንደሚከተለው አዘጋጅቶታል። ማንኛውም ቱሪስት የውጭ ሀገር ዜጋም ሆነ አገር ውስጥም ያለው
መጥቶ ባሌ መጎብኘት ይችላል። አሁን ካለው አንጻር ሰሞኑን ቱሪስት ያው እየመጣ ነው። ቆንጆ ነው። Bali Mountains is on the World Heritage Site tentative list. የባሌ ተራሮች ብሔራዊ ፓርክ በተባበሩት መንግስታት የትምህርት የባህልና የሳይንስ ድርጅት ዩኔስኮ በጊዜያዊነት መዝገብ ላይ የተመዘገበ ታሪካዊ ስፍራ ነው። ይህንንም በተሳካ መልኩ በዋናነት በድርጅቱ ማስመዝገብ ከተቻለ በርካታ ጎብኚዎች ወደ ኢትዮጵያ በተለይም ወደዚህ ስፍራ ይመጣሉ። በሌላ በኩል ደግሞ አልፎ አልፎ በሀገሪቱ የሚስተዋለው የፖለቲካ ሁኔታ ከተረጋጋ ይህንን ቦታ በርካታ ጎብኚዎች መጥተው የሚጎበኙት ይሆናል። ይህ ደግሞ በርካታ የህብረተሰብ ክፍሎችም ተጠቃሚ እንዲሆኑ ያደርጋል። ምክንያቱም ይህ ቦታ በተፈጥሮ የታደለ ነው። እስካሁን ያለው በዚህ አካባቢ ያለው ሁኔታም ለቱሪስቱም የሚያሰጋ ሁኔታ ላይ አይደለም። ቱሪስት እንዳልብ መጥቶ ማጎብኘት ይቻላል። ጉብኝትም እያደረገም ነው። ትልቁ የ2011 ላይ ያለ ማለት ነው የኛ ሪፖርታችን 9300 ያክል ጎብኚዎች የባሌን ተራሮች ብሔራዊ ፓርክ ጎብኝቷል። ከነዚህ ውስጥ 45% ያክል የሚሆኑት ተማሪዎች ናቸው። ወደ 40% የሚሆነው ደግሞ ኢንተርናሽናል ደግሞ ዓለም አቀፍ ጎብኚዎች ናቸው። ከዛ ውጭ ያሉት ተማሪዎች ናቸው፣ የኢትዮጵያ ጎብኚዎች ናቸው። ያ ማለት ቁጥሩ እየጨመረ ነው ያለው። ኢትዮጵያ በአፈር አሲዳማነት ምክንያት በየዓመቱ 9 ቢሊዮን ብር የሚያወጣ ስንዴ እያጣች መሆኑ ተገለጸ። በአማራ ክልል የአሲዳማ አፈርን በኖራ በማከም የተሻለ የስንዴ ምርት ለማግኘት እየተሰራ መሆኑ ተገልጿል። ይሄነው ዋጋቸው ዝርዝር አለው። በኢትዮጵያ ከሚታረሰው መሬት 28 በመቶ አሲዳማ መሆኑ ሀገሪቱ የስንዴ ፍጆታዋን በሀገር ውስጥ ምርት ለመሸፈን በምታደርገው ጥረት ማነቆ ሆኖባታል። ይህን ችግር ለመቅረፍም አሲዳማ አፈርን በኖራ በማከም ስንዴን የማምረት ስራ በአማራ ክልል አንዳንድ አካባቢዎች ተግባራዊ እየተደረገ ነው። በአዊ ብሔረሰብ አስተዳደር ዞን ጓጉሳ ሽኩዳድ ወረዳ የአብሰላ ማርያም ቀበሌ አርሶ አደሮችም በአዴት ግብርና ምርምር ማዕከል ድጋፍ ማሳቸውን በኖራ በማከም ስንዴን ዘርተዋል። ካሁን በፊት በቃ 5 ኩንታል 4 ኩንታል የዘለለ ነገር አላገኙም። አሁን ግን ሳየው እኔ እውነት ለመናገር ያህል አሁን ሳየው እኔ ከ10 ኩንታል በላይ ይወጣል የሚል ሀሳብ ነው ያለኝ። ምክንያቱ የድሮውን አበቃቅለና የዛሬውን ዝም ብዬ በእይታ ሳየው በጣም እጥፍ ድርብ ስለሆነ። የአዴት ግብርና ምርምር ማዕከል የኤክስቴንሽን ዳይሬክተሩ አቶ ሄኖ አወቀ ከዚህ በፊት ስንዴ የማያመርቱ አርሶ አደሮች ስንዴ እንዲያመርቱ ማስቻላቸውን ይናገራሉ። ይህንን የኖራ መጠን እንግዲህ ገዝተን በማምጣት ለአርሶ አደሩ ይህንን ቴክኖሎጂ ለበለጠ ተጠቃሚ እንዲሆኑ ለማስረጽ ይህንን ኖራ 120 ኩንታል አምጥተን ለዚህ ለ10 ሄክታር መሬት ተጠቅመናል ማለት ነው። የአማራ ክልል ግብርና ምርምር ማዕከል ዋና ዳይሬክተር ዶክተር ጥላዬ ተክለወልድ በአሲድ የተጠቃ 1 ሄክታር መሬትን ለማከም ከሚያስፈልገው 42 ኩንታል ኖራ ሩቡን ብቻ በዘር ወቅት በመጠቀም የተሻለ የስንዴ ምርት ማግኘት እንደሚቻል ሙከራው አረጋግጧል ብለዋል። በጣም አሲዳማ አፈር ነው ይሄ። በሄክታር እስከ 42 ኩንታል የሚሆን ኖራ ያስፈልጋል እና ይሄን ኖራ ማቅረብ ከባድ ነገር ነው፣ ቀላል አይደለም። ስለዚህ እንደ አማራጭ ወሰድ ነው ከዚህ ለእያንዳንዱ መሬት ከሚመከረው የኖራ መጠን ውስጥ 1/4ኛውን ብቻ በየአመቱ በመስመር በመጠቀም የአሲዳማነቱን መጠን መቀነስ ይቻላል፣ ስንዴ ማምረት ይቻላል እና እዚህ እንደሚታየው ከምርት ውጭ የነበረውን መሬት ወደዚህ ወደ ምርት መመለስ የሚቻልበት እድል እንዳለ የሚያሳይ ስራ ነው ማለት ነው። በወረዳው አሲዳማ አፈርን በኖራ በማከም ስንዴ የማምረት የሙከራ ሂደትም በዘርፉ አመራሮችና ባለሙያዎች እንዲሁም በአርሶ አደሮች ተጎብኝቷል። የአማራ ክልል ግብርና ቢሮ ምክትል ኃላፊ ዶክተር ሰለሞን አሰፋ ሙከራውን ተመሳሳይ የአሲዳማነት ችግር ወደሚታይባቸው አካባቢዎች ማስፋት እንደሚገባ ተናግረዋል። የኖራ አቅርቦት ችግርን ለመቅረፍም መራቤቴና ደጀን ላይ ፋብሪካዎችን በመትከል ኖራ እየተመረተ መሆኑንም ገልጸዋል። አማራ ክልል እጅግ በጣም ሰፊ ነው። ስንዴ የሚመረትበት ከ500 ሺህ ሄክታር በላይ ነው። ብዙ ችግሮች አሉ። ይሄ ስንዴ የሚመረተው ደግሞ ከፍተኛ የሆነ የዝናብ የሚያገኝና አሲዳማ የሆነ አካባቢ ነው። ስለዚህ ግብርና ምርምሩ እዚህ አሳይቷል። ለሚቀጥለው ዓመት እዚህ መግባት የለበትም።
ኤክስቴንሽኑ ይዞ መቀጠል አለበት። አርሶ አደሮችም በገቡት ቃል መሰረት መቀጠል አለባቸው። ባልደረሰበት አካባቢ ደግሞ ቴክኖሎጂውን እያሰፋ መስራት መቻል አለበት። በኢትዮጵያ የሚመረተው ስንዴ ከሀገሪቱ ዓመታዊ የስንዴ ፍጆታ የሚሸፍነው 75 በመቶ ብቻ ነው። ቀሪውን 25 በመቶ ደግሞ በየዓመቱ በአማካኝ $600 ሚሊዮን ወጪ በማውጣት ከውጭ ሀገራት በግዢ እንደምትሸፍን መረጃዎች ያሳያሉ። አሁን ላይ ሀገሪቱ በአሲዳማነት ምክንያት በየዓመቱ 9 ቢሊዮን ብር የሚያወጣ የስንዴ ምርትም እንደምታጣም ተገልጿል። ለኢቲቪ የሄነው ዋጋቸው ከባህር ዳር። በምርምር የተሻሻሉ የሰብል ቴክኖሎጂዎች ተደራሽነትን ለማስፋት ይበልጥ እንዲሰራ በምዕራብ ሸዋ ዞን ጀልዱና ጮቢ ወረዳዎች የሚገኙ አርሶ አደሮች ጠየቁ። የሆለታ ግብርና ምርምር ማዕከል በበኩሉ ቴክኖሎጂው ያልተዳረሰባቸው አካባቢዎች ላይ ትኩረት ተሰጥቶ እንደሚሰራ ገልጿል። ይነቃቸው ሰማው አዘጋጅቶታል። ሰለሞን ጸጋዬ እንደሚከተለው ያቀርበዋል። በኦሮሚያ ክልል ምዕራብ ሸዋ ዞን ጀልዱና ጮቢ ወረዳዎች ጤፍ፣ ገብስ፣ ስንዴና ሌሎች የሰብል አይነቶችን ያበቅላሉ። የወረዳው አርሶ አደሮችም በሆለታ ግብርና ምርምር ማዕከል የቀረበላቸውን የተሻሻሉ የሰብል ዝርያዎችን በማሳቸው ላይ እየሞከሩና ምርታማነትን ለማሳደግ ጥረት እያደረጉ መሆኑን ይናገራሉ። በደከመው መሬት ዘርተን ለፍተን ምንም አናገኝም፣ ዋጋ ቢስ እንሆናለን። ከዛ አሁን በዚህ ተጠቅመን እንደሚታየው ሰብሉም ማስረጃ ሊሆን ይችላል። እንደሚታዩት ጥሩ ምርት ነው የምንጠብቀው። እኔ አሁን ከ1 ሄክታር ሩብ ጉዳይ ካረስኩት ከ80 እስከ 100 አገኛለሁ ብዬ ይጠባበቃለሁ። የግብርና ባለሙያዎች በጣም ነው የደገፉን። ከዚህ በፊት እንደዚሁ በቢትን ነው የምንዘራው። ዘንድሮ እንደዚህ በቴክኖሎጂ ተጠቅማችሁ ብትሰሩ የላቀ ውጤት ስለምታገኙ በመስመር ዝሩ ስላሉን እኛም በእነሱ ውጤት ተደግፈን ነው በመስመር እየዘርና ነው። ከዚህ በፊት በዘራ ነው የተለየ ውጤት እናገኛለን። 2 ኩንታል 1 ኩንታል የምናገኝ መሬት ነው። አሁን ደግሞ እህሉ እዚህ ላይ ያለው እናንተ እያያችሁ ነው። ለወደፊቱ ደህና ምርት ለመስጣት ደህና ነው መሬቱ። አካባቢው በአሲዳማ አፈር የተጠቃ ነው ያሉት አርሶ አደሮቹ ይህንንም በመከላከል የአፈር ለምነት የመጠበቅ ስራዎች እያከናወኑ መሆኑን አብራርተዋል። ኖራም ተጠቅመን ምክር አገኝተን ልማት ሰራተኛ በቀበሌያችን አለ ከነሱ ጋር ሆነን አጠቃቀሙንም እንዴት እንደምንሰራ እንዴት አድርገን እንደምንሰራ ለሄክታር በምን ዘር ምን ያህል እንደሚሆን ኖራም ምን ያህል እንደሚሆን ከዛ ተምረን ከነሱ ጋር ነው ሰራ ነው። የሆለታ ግብርና ምርምር ማዕከል በበኩሉ በምርምር የተሻሻሉና ምርታማነትን የሚጨምሩ የሰብል ዝርያዎችን ለአርሶ አደሩ የማስተዋወቅ ስራ እየሰራ መሆኑን ገልጿል። በአጭር ጊዜ ውስጥ ሁሉም አርሶ አደር እነዛን ሰብሎች የሚያመርቱ አርሶ አደሮች ያንን ቴክኖሎጂ ተጠቅመው እኛ በምርምር ይሄን ያክል ምርታማነት አለው የምንለውን ያክል አርሶ አደሩ እያንዳንዱ አርሶ አደር ማግኘት አለበትና ይሄ በስፋት ቴክኖሎጂ የማስተዋወቅ አንዱ አላማም ጥቅሙንም ጭምር አርሶ አደሩ ራሱ በራሱ ላይ እንዲያየው። በምርምር ተቋማት ቴክኖሎጂዎች ለአርሶ አደሩ ተደራሽ የማድረግ ስራዎች እየተሰሩ ቢሆንም አሁንም ሊጠናከሩ እንደሚገባ የግብርና ባለሙያዎች ያስረዳሉ። አሁን አርሶ አደሩ ወደ ገቢ መጨመር አቅጣጫ ላይ ስለሆነ ሰፋ ያለ ሰርቶ ማሳያ በመስራት ያንን ማረጋገጥ መቻላል። ምክንያቱም ከዚህ በፊት የምንሰራቸው በትንንሽ ማሳዎች ትንንሽ ፕሎቶች ላይ ነበር ስንሰራ። ስለዚህ ይሄ ሰፋፊ ሰርቶ ማሳያ የምንለው በአንድ ቦታ ቢያንስ 10 ሄክታር ላይ እና እዛ ላይ 40ና 50 አርሶ አደሮች በአንድ ጊዜ የሚሳተፉበትና የተለያየ የአርሶ አደሮችን እውቀትም ልምድም የምናዳብርበት አካሄድ ነው። እየተከናወኑ ያሉ ተሞክሮችም ይበልጥ እንዲስፋፉ የምርምር ቴክኖሎጂዎችና የግብዓት አቅርቦት ክፍተቶች ሊቀረፉ ይገባል ሲሉም አርሶ አደሮቹ ጠይቀዋል። በወረዳዎቹ የተካሄዱት የአርሶ አደሮቹ የመስክ ቀንም የእርስ በርስ የልምድ ልውውጥ ለማጠናከር ያግዛል ተብሏል። በአጭር ጊዜ በውስን ቦታ የሚደርሱ የአትክልት ዝርያዎችን በስፋት የሚያባዛ አካል ባለመኖሩ ለአርሶ አደሩ ተደራሽ እንዳልሆነ የመልካሳ ግብርና ምርምር ማዕከል አስታወቀ። ማዕከሉ የመነሻ አትክልት ዘርፎችን ለማህበረሰብ አቀፍ ሞዴል አርሶ አደሮች እያቀረበ መሆኑንም ነው ያስታወቀው። ዋለልኝ ታምር ተጨማሪ ዘገባ አለው። በኢትዮጵያ ግብርና ምርምር ኢንስቲትዩት ብሔራዊ የቆላ አትክልት ምርምር ማስተባበሪያ የሆነው የመልካሳ ግብርና ምርምር ማዕከል በምርምር ስራዎች የተለያዩ አትክልትና ፍራፍሬዎችን ዝርያዎች በማውጣት ጥቅም ላይ እንዲውሉ እያደረገ ይገኛል። ማዕከሉ በሽንኩርት፣ በርበሬ፣ ቲማቲም፣ ፈውሰሊያና ሌሎችም አትክልቶች ዙሪያ የተሻሉ ዝርያዎችን አሳውቋል። በቅርቡ ደግሞ የቻይና ጎመን፣ ፓንክቾይና አማራንተስ የተባሉ አዳዲስ የአትክልት ዝርያዎችን ማዕከሉ በአጭር ጊዜ ለጥቅም የሚደርሱ ብሎ ካወጣቸው መካከል ይጠቀሳሉ። እነዚህ ተመራጭ ዝርያዎችም በአጭር ጊዜና በትንሽ ቦታ ምርት መስጠት ስለሚችሉ አማራጭ የምግብ አቅርቦት መሆናቸው
መሆናቸውን ብሔራዊ የቆላ አትክልት ምርምር ፕሮግራም አስተባባሪው አቶ ተስፋ ብናልፈው ይናገራሉ። ፈጥነው ሊደርሱ ከሚችሉ የአትክልት ሰብሎችን በምርምር አውጥቷል። ይህም የምታዩት የፓክቾ የሚባል የጎመን ቤተሰብ የሆነ ሰብል ነው። በተተከለ በ25 ቀን ውስጥ መሰብሰብና ወደ ገበያ መድረስ ይችላል ማለት ነው። ይህም በተለይ ለከተማ አካባቢ ግብርና በአጭር ጊዜ በትንሽ ቦታ ምርት በመስጠት የስራ ዕድል ሊፈጥሩ ይችላሉ ማለት ነው። ይሁን እንጂ እነዚህን አዳዲስ ፈጥነው ለጥቅም ይደርሳሉ የተባሉ የአትክልት ዝርያዎችን በበቂ ሁኔታ ለአርሶ አደሩ የሚቀርቡ ዘር አባዥ አካላት በስፋት እንደሌሉ ነው አቶ ተስፋ የሚናገሩት። ይህም ምርቶቹ ለማህበረሰቡ ጥቅም እንዳይሰጡ ያደርጋቸዋልም ብለዋል። አሁን አዳዲስ የመጡ ዝርያዎች እኒ ፈጥነው የሚደርሱ ዝርያዎችም ትልቁ እንቅፋት ይሆናል ብዬ የማስበው ዘር የሚያቀርብ አካል ነው። ምክንያቱም እኛ በዋናነት የመነሻ ዘር ወይም አራቢ ዘር ብቻ ነው ልናባዛ የምንችለው። የዘር አባዥ ተቋማት የኢትዮጵያ ምርጥ ዘር ድርጅት፣ የኦሮሚያ ምርጥ ዘር ኢንተርፕራይዝ፣ የአማራ ምርጥ ዘር ኢንተርፕራይዝ፣ የደቡብ ምርጥ ዘር ኢንተርፕራይዝ የሚባሉ ተቋማት ወስደው ፍላጎቱን መሰረት አድርገው አባዝተው ለአርሶ አደሩ ማቅረብ አለባቸው። ስለዚህ እነዚህ የአትክልት ዘሮች ላይ የመነሻ ዘር የሚያባዛ አካል አለመኖር ትልቁ ስጋት ነው። የኦሮሚያ ክልል ግብርናና ተፈጥሮ ሀብት ቢሮ የአትክልትና ፍራፍሬ ልማት ዳይሬክተር አቶ ተገኝ ረና በዘርፉ የአርሶ አደሩ ሕይወት ሊቀየርበት የሚችል መሆኑን ገልጸው የዘር ብዜቱንም በሞዴል አርሶ አደሮች እየተስፋፋ መሆኑን ነው የተናገሩት። ግብርናችን ትራንስፎርም ማድረግ የምንጀምረው መጀመሪያ በሆርቲካልቸር ነው ብዬ አምናለሁ። ምክንያቱም የሚገኘው ምርት ፐሪሸብል ነው። ከትንሽ ማሳ ብዙ ምርት ማግኘት ይችላል። አርሶ አደር በቀላሉ በ3 ወር ውስጥ ራሱን መለወጥ ይችላል። ህብረተሰቡን ቤተሰቡን በሙሉ አሳትፎ ማሰራት የሚችለውም ክሮፕ ነው፣ ሆርቲካልቸር ላይ ነው። ሞዴል አርሶ አደሮች ባለሀብት የሆኑትን እነሱን እያደራጀን በብድር መልኩ የሚያገኙበትን ሲስተም እየፈጠርን ነው የምንሄደው ብለን እናስባለን። ጅማሬዎች አሉና ማባዛት ይቻላል። ቲማቲም ማባዛት ይቻላል። ሽንኩርት ማባዛት ይቻላል። ድንች ማባዛት ይቻላል። ከውጭ ሁሉም ነገር እንዳንጠብቅ ማለት ነው። በኢትዮጵያ ግብርና ምርምር ኢንስቲትዩት የመልካሳ ግብርና ምርምር ማዕከልም የመነሻ የአትክልት ዘሮችን ለማህበረሰብ አቀፍ ሞዴል አርሶ አደሮች እያቀረበ መሆኑን አስታውቋል።